አምራን በስተመጨረሻ እንግዲህ ናሆምንና ኑሐሚንን ተቀራርበው አይታቸዋለች። እንግዲህ አሁን ላይ አምራን ስታያቸው በጣም ደንግጣለች። ምክንያቱም የምታስበው ምንድነው ድሮም ቢሆን እንግዲህ ኑሐሚንን አምራን እንግዲህ ስለምትፈራት ከናሆም ጋር አንድ ላይ ይሆነዋል ብላ ነው አሁን ላይ የምታስበው። ስለዚህ አምራን ምንድነው የምታደርገው? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ናሆምን ተጠግታው የነበረው ምንድነው አይኑ ውስጥ እንግዲህ የሆነ ነገር ከብቶበት እንድታወጣለት ነው ውፍ እንድትልለት ነው እየተጠጋቸው የነበረው። ነገር ግን አምራን ደግሞ እንግዲህ ሁለቱ ተቀራርበው ስታያቸው ሌላ ነገር የጀመሩ ነው የሚመስላት ማለት ነው። ወይም ደግሞ ሌላ ነገር ያላቸው ግንኙነት ያላቸው ነው የሚመስላት። እንግዲህ አሁን ላይ አምራን ተጨንቃለች። ምክንያቱም ምንድነው ኤርሚያስ እንግዲህ በያዘው ቪዲዮ እያስፈራራት ገንዘብ እንድታመጣ እያደረጋት ነው። እሱ ብቻ አይደለም ሌላ ምንድነው ያላት እንግዲህ ቀጣይ ደግሞ ከናሆም ጋር ከተጋቡ በኋላ እንግዲህ ብሩን ወስዳ ወይም ደግሞ ሀብት ንብረት ተከፋፍላ እሷ ናሆምን ልትፈታው ስትል እንግዲህ የእንዳለ የሷ የምትይዘው ንብረት በሙሉ እኩሌታ ነው የምፈልገው እያለ እያስጨነቃት ነው ያለው። ስለዚህ አምራን በጣም እንግዲህ ግራ ገብቷታል። እንግዲህ ሞባይሉን ወስዳበት ነበር። በሞባይል ውስጥ ያለ ብቻ ቪዲዮ እዛ ውስጥ ብቻ ያለ መስሏት ነበር። ነገር ግን ደግሞ ኤርሚያስ እንደዛ አይነት ሰው አይደለም፣ ጭራሽ ከዛ በላይ ሌላ ላይ እንዳለ ነው የነገራት ማለት ነው። ስለዚህ አሁን ላይ እንግዲህ አምራን ምን ማድረግ እንዳለባት ግራ ገብታለች። ነገር ግን ምንም ምርጫ የላትም። ኤርሚያስ ያላትን ነገር የማታደርግ ከሆነ እሱ አሁን ላይ በያዘባት ቪዲዮ ብቻ ሳይሆን እንደገና በተገናኙ ቁጥር ሁሉንም እንግዲህ ሳውንዶች ሪከርድ እያደረገ የሚያወሩትን ነገር ያንን ደግሞ እንደ መረጃ እየያዘባት ነው የሚገኘው። ስለዚህ አምራን እንግዲህ ምርጫ የላትም ብዬ ነው ማስበው። ሌላው ጉዳይ ደግሞ እንግዲህ አሁን ላይ የወይዘሮ ዝናሽ ባል ወይም ደግሞ የዳግም አባት ከእስር ቤት አምልጧል። እንግዲህ ሰንበቱ ከእስር ቤት አምልጦ ነው አዲስ አበባ የመጣው ማለት ነው። እንግዲህ ሰንበቱ አዲስ አበባ እንደገባ ነው ለዳግም ለልጁ የደወለለት። እንግዲህ አሁን ላይ የሰንበቱ ነገር ምንድነው? አሁን ላይ እንግዲህ ሲጋራ እያጨሰ ነው የነበረ ያለው። እንደገናም ደግሞ እንግዲህ ዳግም በሚችለው መልኩ ወይም ደግሞ ልጁ እንደምንም ብሎ አግኝቶት ምግብ እንዲበላ አድርጎታል ማለት ነው። እንግዲህ አሁን ላይ የሰንበቱን ወይም ደግሞ ወይዘሮ ዝናሽ የባሏን እዚህ መምጣት ካወቀች በኋላ ፌንት እንደበላች አይተናል ማለት ነው። እንግዲህ ወይዘሮ ዝናሽ አሁን ባለችበት ሁኔታ እንግዲህ ከአቶ ላይኩን ጋር ስለሆነች ይሄኔ ትዳሬ ይበጠበጥብኛል ወይም ደግሞ አሁን ላይ አቶ ላይኩን ሀብታም ስለሆነ ከሱ ጋር ከተለያየች ድሃ እንደምትሆን ይታወቃል። እሱም ካባረራት ምክንያቱም የሷ ምንም አይነት ገንዘብ የሷ ምንም አይነት ገንዘብ ምንም አይነት እቃ ላይ ወይም ደግሞ ምንም አይነት እዛው ቤቱ ላይ ምንም ስለሌለ አቶ ላይኩን ነው እንግዲህ ያን ሁላ ነገር ቤቱንም ሁሉም ነገር ያፈራው ጥሩ ግሮ ማለት ነው። ነገር ግን አሁን ላይ ወይዘሮ ዝናሽ የምትፈራው ምንድነው? ከዚህ የተደላደለ ህይወት ላይ ወይም ደግሞ ከዚህ ምቹ ህይወት ላይ እንዳልወጣ ብላ ፈርታለች። ይሄንን ነገር አቶ ላይኩን ከሰማ ወይም ደግሞ ሰንበቱ ባሏ እንደሆነና ዳግም እንግዲህ ልጇ እንደሆነ አቶ ላይኩን ከሰማ ምንድነው የሚያደርገው ብላችሁ ነው የምታስቡት? እስኪ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ዳግሜ አሁን ላይ ሰንበቱን ካገኘው በኋላ ምግብ እንደምንም ብሎ ጋብዞት ከዛ በኋላ ግን ሰንበቱ አሁን ላይ ሚስቴን ማየት እፈልጋለሁ ብሎ ዳግምን አስጨንቆታል። እንግዲህ ዳግም ምንድነው ያደረገው? ሰንበቱ እንዳለው እንግዲህ አሁን ላይ ዳግም እንግዲህ እዛ ቤት ሳይወስደው ወይም ደግሞ ወይዘሮ ዝናሽን ሳያሳየው ቤት ተከራይቶለት እዛ እንደሚቆይ ቢነግረውም ነገር ግን ሰንበቱ ሚስቴን ካላየው ቁጭ አልልም ብሎት ነበር ማለት። ስለዚህ ይህንን ነገር ደግሞ ዳግም የአባቱን ነገር ማክበር ስላለበት ወይዘሮ ዝናሽ ቤት ወስዶታል። እንግዲህ ሰንበቱ እዛ ቤት ከገባ በኋላ ደንግጧል። የሚገርም ቤት ውስጥ ነው ያለችው፣ ምቾት ላይ ነው ያለችው እዛ ቤት። እንግዲህ ወይዘሮ ዝናሽ ወይም ደግሞ ሚስቱ እንዴት እንዳማረባት እያለ የነገራት ነበር። ስለዚህ አሁን ላይ ሰንበቱ ያንን ቤት ካየ በኋላ ከዛ ቤት ንቅንቅ ማለት እንደማይፈልግ ነግሯቸው ነበር። ሰንበቱ እንዳለው ከሆነ ወይዘሮ ዝናሽ እንግዲህ ከሰንበቱ ጋር ግንኙነት የነበራት መቼ ነው? ከአቶ ላይኩን ጋር ከተጋባች በኋላ አንድ ልጅ ወልዳ ናሆምን ወልዳ ነበር እንግዲህ ከሰንበቱ ጋር የተገናኘችው።
ስለዚህ ከሰንበቱ ጋር ከተገናኘች በኋላ ነው እንግዲህ ዳግምን የወለደችው። እንግዲህ አሁን ላይ ሰንበቱ ምን እያለ ነው ያለው? ካንቺ ጋር ጊዜ ማሳለፍ እፈልጋለሁ ነው እያላት ያለው። ምክንያቱም ያኔም ቢሆን እንግዲህ አቶ ለይኩን የሷ ባል እንደሆነና ከሱ ልጅ እንደነበራት የዛኔም እንግዲህ ባለትዳር ሆና እኔ ጋር እስከመጣች ድረስ አሁንም ምንም ምክንያት እንዳደረድርብኝ ብሏት ነበር ማለት ነው። ነገር ግን ወይዘሮ ዝናሽ አሁን ላይ ያኔም ተሳስታ እንደነበርና ከዚህ በኋላ ደግሞ ይህን ነገር ማድረግ እንደማትፈልግ ነው እየነገረችው ያለችው። ሰንበቱ ግን እየሰማት አልነበረም። በዚህ መሃል ነው እንግዲህ ዳግሜ ሰንበቱን ይዞ ለመውጣት ወይም ደግሞ እንሂድ ብሎ ይዞት ሊወጣ ነበር። እንግዲህ ወይዘሮ ዝናሽ ምንድን ያለችው ዳግሜን ነው እየተናገረችው። ምክንያቱም አሁን ላይ ይሄ ነገር ከተሰማባት ሁሉም ነገሯ እንደሚበጠበጥና ብቻዋን እንደምትቀር ግልጽ ነው። ስለዚህ ወይዘሮ ዝናሽ ዳግምን ምንድን ያለችው? ይሄን ሰውዬ ከዚህ ቤት አውጣልኝ። እንግዲህ አሁን ላይ እንኳን ባህሌን እንኳን እያለች አይደለችም፣ በስም እንኳን እየጠራችው አይደለችም። ዳግም ደግሞ የወይዘሮ ዝናሽን ንቀት እያየ በጣም ነው እየተናደደ ያለው ልጇ። ምክንያቱም የሚሆነው ምንድነው እንግዲህ ወይዘሮ ዝናሽ ለሰው ልጅ ምንም ያህል ነገር ሪስፔክት እየሰጠች ስላልሆነና እንግዲህ ልጇንም እንኳን አሁን ላይ ሪስፔክት ሰጥታው እንደማታናግረው ግልጽ ነው። አሁን ደግሞ በአባቱ ስትመጣበት በጣም ተናዷል። ዳግሜ እንግዲህ የወይዘሮ ዝናሽን ውርደት ማየት ነው የፈለገው። ዳግሜ እንግዲህ ወይዘሮ ዝናሽ ወልዳው አባቱ ጋር ሰንበቱ ጋር ከጣለችው በኋላ እንግዲህ ተምሮ ኮምፒውተር ሳይንስ ተመርቆ እንደተቀመጠ ነው ግልጽ ነው ማለት ነው እንጂ ቦዘኔ እንዳልሆነ ነግሯታል። የዚህን ያክል ደግሞ እንግዲህ የለፋው ማን ነው? አባቱ ነው። ወይዘሮ ዝናሽ ዞር ብላ ሳታያቸው አባቱ ግን ሰንበቱ ይህንን ነገር እስከሚደርስ ወይም ደግሞ እዚህ ደረጃ እስከሚደርስ ድረስ መስዋዕትነትን እየከፈለው ሰንበቱ ነው ማለት። ስለዚህ እንግዲህ አሁን ላይ ለይኩንን አናግሮት እንደምንም ብሎ እዛ መስሪያ ቤት ውስጥ ናሆምን እንዲያግዘውና በዛው ሰዓት ደግሞ እንግዲህ ኑሐሚንን ኮምፒውተር ስለማትችል እዛ እሷም ስለተቀጠረች እንዲያሰለጥናት ነግሮታል። እንግዲህ ዳግም በጣም ነው ደስ ያለው። አቶ ለይኩን ይህንን ስራ ሲሰጠው በጣም ነው ደስ ያለው። ምክንያቱም ጭራሽ የኑሐሚን አጋዥ በመሆኑ በጣም ነው ደስተኛ ነው። ምክንያቱም ዳግም የኑሐሚንን በጣም እየወደዳትና እያፈቀራት ነው። ጭራሽ በጣም ከሷ ጋር መቀራረብ እየፈለገ ነው። ለምንድን ነው ይህንን ነገር ያደረገው? በሷ ነገር ላይ ምንም ያህል ነገር ጥፋትና ተንኮል ስላላየባት እስከዛሬ ድረስ ኑሐሚን ለሰው ጥሩ የምታስብና ለሰው የምትጨነቅ ሴት መሆኗን ካየ በኋላ ነው እሱም እንደዛ ያፈቀራት። እንግዲህ ልጇንም ልታጣው ስትል ያንን መድኃኒት ወስዳ በዛ መሃል እንግዲህ ዳግም ሄዶ ባያስጥላትና ብትጠጣው ኖሮ እንግዲህ እሷም ልጁም አይተርፉም ነበር ማለት ነው። ስለዚህ ዳግሜ በዛ ሰዓት ስለደረሰላት የኑሐሚንን እንግዲህ ውጣ ወረዶችን በትንሹ ስለተመለከተና ስላየ ለኑሐሚን በጣም ነው የሚያዝንና ስለዚህ ደግሞ ዳግም እንግዲህ ይህንን ነገር ለይኩን ሲለው ደስ ብሎታል። የባሰ ለይኩን ለዳግም እድል ነው የፈጠረለትን ኑሐሚንን ለማግኘት ማለት ነው። እንግዲህ ኑሐሚንን ያኔም ቢሆን ዳግም ምንድነው ያላት? ለምን አንገናኝም? ለምን እራት አልጋብዝሽም ብሏት ነበር። ምክንያቱም ጓደኛለሽ ፍቅረኛለሽ ብሎ ጠይቋት እንደነበረም ግልጽ ነው። እናም ይሄን ነገር ደግሞ እየጠየቀበት ምክንያት ያው ዞሮ ዞሮ ከሷ ጋር መቀራረብ እንደፈለገ ያስታውቃል። ነገር ግን ኑሐሚን ደግሞ አሁን ላይ ናሆሜ ላይ ሻፍዳበታለች። በቃ ምንም ቢሆን ናሆሜ ከአምራን ጋር እንዲጋባና እንዲሆን አትፈልግም። እሷ እንደምታፈቅረው ግልጽ ነው ማለት ነው። አልተናገረችም እንጂ ከአምራን ጋር የሚሆነውም ነገር ወደፊት እንዳትጎዳውና እሱንም ተጠቅማበት እንዳትጥለው ፈርቷል። ምክንያቱም አሁን ላይ ናሆሜ ለአምራን እንደገና ፍቅሩ እንደተመለሰና አሁንም ቢሆን እንደሚያፈቅራት ነግሯታል። ነገር ግን ኑሐሚንም እንደዛው በዚሁ ቅስፈት ነው ኤርሚያስን በዛ ሰዓት እየወደድኩት እሱ ግን ቁማር የተጫወተብኝ ወይም ደግሞ የተበላውት በልቤ ቁማር ይዤ ብለዋለች። ስለዚህ ይሄን ነገር ደግሞ ናሆሜ ሲሰማ ትንሽ ግራ ገብቶታል ማለት ነው። ስለዚህ ይሄ ነገር በኔ ላይ ይፈጠርብኛል ብሎ ስለሚያስብ ያው ኑሐሚን ያለችው ነገር ያው ቅር ያሰኘዋል ብዬ ነው ማስበው። ኑሐሚን ግን ያው ናሆምን ለመቅረብና ከሱ ጋር ለመሆን ስትል እንግዲህ ይሄንን እድል እየፈጠረች ያለ ይመስለኛል ብዬ ነው ማስበው። እስኪ ኑሐሚን እንዴት ነው ለናሆም ሻፍዳበታለች። እንግዲህ የሆነ ምልክቶች እያሳየች ነው።
ወይስ አይደለም የሚለውን እስቲ እናንተ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ አቶ ለይኩን መጥቶ ሰንበቱን ተተዋውቆታል የዳግም አባት መሆኑን። እንግዲህ ሰንበቱም አዎ የዳግም አባት ነኝ ብሎ ተተዋውቋል። እዛ ጋር እንግዲህ ወይዘሮ ዝናሽን አላሳጧትም፣ ዝም ነው ያሉት። ስለዚህ እንግዲህ ያው አቶ ለይኩን ደግሞ ደግ የዋህ ስለሆነ እንዲያርፍ ቢጠይቀውም ነገር ግን ዳግሜ ያው ጺሙን መላጨት እንዳለበት ፏ ለማለት ብሎ እንደምንም ብሎ ዳግም አስወጥቶታል። እንግዲህ ወይዘሮ ዝናሽ ዛሬ በዚህ ነገር ላይ እንግዲህ ተርፋለች ብዬ ነው የማስበው። ነገር ግን እንግዲህ ወይዘሮ ዝናሽ በዚሁ መንገድ ላይ እንዴት ነው ወደፊት ልትቀጥል የምትችለው ነው? እንግዲህ አሁን ላይ እንዲህ እየፈራች እንዲህ እየተሳቀቀች ወደፊት እንዴት ነው ልታደርግ የምትችለው? ይሄ ነገር አንድ ቀን ከወጣባትስ ምንድነው የምትሆነው የሚለውን በጣም ያስፈራል። ምክንያቱም ዳግሜ ነግሯታል። አንድ ቀን ወይ አንቺ ወይ እኔ ልናወራው እንችላለን፣ ልጅሽ መሆኔን ልነግራቸው እችላለሁ ብሎ ስለነበር ይሄ ነገር ደግሞ አንዴ ከተነገረባት ወይዘሮ ዝናሽ ከባድ ሁኔታ ውስጥ የምትገባ ነው የሚመስለኝ። እስኪ እናንተስ እንግዲህ አቶ ለይኩን ይህንን ነገር ቢሰማስ እስቲ ምንድነው የሚለው ነው ብላችሁ የምታስቡት? ምክንያቱም አቶ ለይኩን እንግዲህ ለወይዘሮ ዝናሽ ታማኝ ባል ሆኖ ነው እስከዛሬ ድረስ ደፋ ቀና ብሎ ለልጆቹም ለቤተሰቡም እንግዲህ ህይወት ለማቃናት ሲታክር የነበረው። ነገር ግን ይህንን ደግሞ ሲሰማ አቶ ለይኩን እያለ እንግዲህ በእሱ ላይ ማቅጣ ከሰንበቱ ጋር መሆኗ ቢሰማ ምንድነው የሚለውን እስኪ እናንተ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይም ቢሆን ሌላው ጉዳይ ኤርሚያስ ምንድነው እያደረገ ያለው? እንግዲህ ኑሐሚን ልጁን እንዳስወረደችበት ነው እያሰበ ያለው። ነገር ግን ኑሐሚን እንግዲህ ሁሉን ነገር ነግሯለች ልጁ እንዳላስወረደችና ነገር ግን በሕክምና ስህተት ያ ነገር እንደተነገራት ነው የነገረችው። ስለዚህ አሁን ለሱ ምንም አይነት ስሜት እንደሌላትና ዞር እንዲልላት ነው እየፈለገች ያለችው። ስለዚህ ኤርሚያስ ደግሞ እንግዲህ በሴቶች ላይ ወይም ደግሞ እንዲህ ያደረገው ነገር ምንድነው? እንግዲህ ከአምራን በፊት በሆነ ሴት ስለተከዳ እሱ ወዷት፣ እሷ ግን እንግዲህ ሙድ ስለያዘችበትና ስለተከዳ አምራንንም ቢሆን ኑሐሚንም እንደገና ደግሞ ኤሚሌም እየተጫወተ ያለው በዛሽ ምክንያት እንደሆነ እየነገራት ነው ያለው ለአምራን። ስለዚህ ምንም አትፍረጅብኝ ብሏታል ለአምራን። አሁንም ቢሆን አምራንን እያስፈራራት ያለው ለምንድነው? አንደኛ ነገር የገቡበት እንግዲህ ናሆምን ለማጥመድ ለሁለት ነው እዛ ስራ ውስጥ የገቡት። ነገር ግን አምራን ብቻዬን ልስራ ስትል ነው እንግዲህ ናሆም እንግዲህ ኤርሚያስ አሁን ላይ ከአምራን ጋር ናሆምን ለማጥመድ አብሮ ነው የገቡት። ስለዚህ ኤርሚያስ አሁን ላይ አምራን ብቻዋን ሆና የናሆምን ሁሉም ነገር ለመብላትና ለመውሰድ ካሰበች እንደማይሆንላት ነው የተናገረው። ስለዚህ መቼም ቢሆን ኤርሚያስ አምራንን እንግዲህ ብር መቀበሉ አይቀርም ማለት ነው። በዚህ ቪዲዮ እያስፈራራት እንደገና ደግሞ እንደዚህ አይነት ቪዲዮዎችን ወይም ደግሞ እንደዚህ አይነት ሳውንዶችን እንግዲህ አሁን ላይ ምን እያላት ነው? እንደማታፈቅዱ እኮ አውቃለሁ እያለ እየነገራት ስለሆነ ያንን ነገሮች ደግሞ እንዳለ አጠራቅሞ ሳውንድ ሪከርድ ስለያዘባት እያስፈራራት እንግዲህ አምራን ሁሌ እንደሚቀበላት ግልጽ ነው ማለት ነው። አምራን ግን እየወደደችው እየከዳችው ነው። እየወደደችው ነበር ኤርሚያስ እንግዲህ በአምራን ላይ ኑሐሚንን ይዞ እየጠበቃት ማለት ነው። ስለዚህ ኤርሚያስን በእኔ በኩል ጥፋት አለበት ብዬ ነው ማስበው። እስኪ እናንተ በኤርሚያስ ጉዳይ ምንድነው የምትሉት? ሁላችሁም እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ አምራን ኤርሚያስ አጭሷት ወይም ደግሞ እንግዲህ እያናደዳት አሁን ላይ ናሆሜ ጋር መጣለች። ናሆሜ አሁን እንግዲህ የአባትየውን ወይም ደግሞ የአቶ ለይኩንን ስራ ተረክቦ እንግዲህ ቢሮ ውስጥ ድርጅቱን እየተቆጣጠረና እየሰራ ስለሚገኝ እስቲ ሌው በማለት እንግዲህ ስትሄድ ነው እንግዲህ ኑሐሚን እዛ ስራ ላይ ስለተቀጠረች እንግዲህ አጠገብ ላጠገብ ያየቻቸው ማለት ነው። ነገር ግን ምንም አልተፈጠረም። ነገር ግን አምራን በዚህ ሁኔታ ውስጥ እንግዲህ ሁለቱን ስታያቸው የሆነ ነገር ልጠረጥር ትችላለች ብዬ ነው ማስበው። እንግዲህ አምራንስ አሁን ላይ ምንድነው የምትለው ናሆምን የሚለውን እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰንበቱስ እንግዲህ በወይዘሮ ዝናሽ ጉዳይስ ነገ ተመልሶ አለመምጣቱ ምን ዋስትና ይኖራታል ብዬ ነው ማስበው። ምክንያቱም አሁን ላይ ቤቱን አውቋል። ዳግም የፈለገ ቤት ቢከራይለት ወይዘሮ ዝናሽ ጋር ቤቱን መጥቶ ያስጨንቃታል ብዬ ነው ማስበው። ነገር ግን ወይዘሮ ዝናሽ ይበላት ከዚህም በላይ ይገባታል። ምክንያቱም ለሰው ያላት ንቀትና ለሰው ያላት ተንኮል ይሄው ራሱ ነው መልሶ እየከፈላት ነው ማለት ነው። እንደገና ደግሞ ዳግሜ መቼም ቢሆን ከኑሐሚን ጋር እንደሚጀምር እንግዲህ ዳግሜ እንግዲህ
ለወይዘሮ ዝናሽ ነግሯታል። ኑሐሚን ጋር አብሮ ጓደኛ እንደሚሆንና ከዚህ በኋላም ማጠናከር ከሷ ጋር እንደሚፈልግ ነግሯታል ማለት ነው። እንግዲህ ሁሉ ተደራርቦባታል። እንግዲህ ወይዘሮ ዝናሽ የዘራችውን እያጨደች ነው ያለችው። እስኪ እናንተ የዛሬውን የኑሐሚን ኤፒሶድ የተመቻችሁና ሀሳብ አስተያየት ደግሞ ካላችሁ በዛው ክፍል ላይ ሁላችሁም ኮሜንት ላይ ማድረሳችሁን እንዳረሱ። እንግዲህ በእኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።